ልጆች እንግዲህ የዓመቱ የሂሳብ ሰው ማን ነው የሚለውን ፕሮግራማችንን እየወደዳችሁትና እየተከታተላችሁት እየመጣችሁ እንደሆነ እናውቃለን። ይህን ፕሮግራም የጀመርንበት ዋናው ዓላማችን ያሁኑ ትውልዶች በተለይ በሂሳብ ትምህርት ጎበዝ እንዲሆኑ፣ ይህ ብቻ ሳይሆን በሂሳብ ትምህርት ጎበዝ ከሆኑ ለፈጠራ ይነሳሳሉ፣ ለበርካታ ትምህርቶችም መሰረት ይሆናቸዋል ብለን በማሰብ ጥናትን በማድረግ የጀመርነው ፕሮግራም ነው። ታዲያ በቅርቡ ደግሞ ስልጠናዎችን ጀምረናል። ልጆችም እየተሳተፉ ነው። ስልጠናው ምን ይመስላል የሚለውን በሚቀጥለው ሳምንት ይዘንላችሁ እንቀርባለን። በቡታጅራ ከተማ ግን ተገኝተን ከነሱ ጋር የነበረን ቆይታ ነበር። በነገራችን ላይ ቡታጅራ ስንሄድ ምን እንዳደረግን ታውቃላችሁ? በጣም ለምለም ነው ቦታው፣ እጅግ ያምራል። ሁሌ ነው ተክል የሚተክሉት፣ ሁሌ ችግኝ ይተከላል። ታዲያ እኛም ችግኝ ተክለን መጣን። እንዴት ደስ አለን መሰላችሁ? እስቲ ዝግጅቱ ምን ይመስላል? መጀመሪያ ችግኝ እንተክላለን፣ ከዛ ፕሮግራሙ ይቀርባል። እስከ መጨረሻው ተከታተሉ። የምንገኘው በቡታጅራ ከተማ ነው። አረንጓዴ አሻራችንን እናኑር እንግዲህ የሚል ንቅናቄ አለ በየዓመቱ። ዛሬ እንግዲህ ባለፈው ዓመት እነ ቢኒያም አክቲቬት ትምህርት ቤት ነበረ በጣም በርካታ ተማሪዎች በተገኙበት የተከልነው። ዛሬ ደግሞ በኤምኤስ ትምህርት ቤት ህፃናትም አሉ፣ በርካታ የትምህርት ቤቱ መምህራን እንዲሁም ሰራተኞች እዚህ ይገኛሉ። በጣም ደስ ይላል። ይሄ አቮካዶ ነው እንግዲህ እርግጠኛ ነኝ የዛሬ 2 ዓመት መተን አቮካዶ እንበላለን። ደግሞ ለአየር ንብረቱም በጣም ጠቃሚ ነው። ሁሉም እየተከሉ ነው። በጣም ደስ ብሎናል። በቡታጅራ ከተማ የኤምኤስ ትምህርት ቤት ባዘጋጀው ቦታ ላይ አረንጓዴ አሻራችንን በማኖራችን በጣም ደስተኛ ነኝ። ተከልነው ዛሬ እዚህ የተገኘንበት ዋናው ዓላማ በአባከሱ የሂሳብ ልምምድ አድርገው የዓመቱ የሂሳብ ሰው ማን ነው የሚለው ዝግጅት ለመቅረጽ ነው። አጋጣሚውን ተጠቅመን ደግሞ ችግኝ ከሚተክሉ መምህራንና ሰራተኞች ጋር በመገናኘታችን በጣም ደስ ብሎናል። ከዚህ ቀጥሎ እንግዲህ በጣም ጎበዝ ተማሪዎች አሉ። ዝግጅቱ ምን ይመስላል የሚለውን ሁላችንም ቁጭ ብለን እንከታተላለን። የዓመቱ የሂሳብ ሰው ማን ነው? ሁሉም ልጆች ጎበዝ ተማሪዎች፣ ሀገራቸውን የሚወዱ ልክ እንደዚህ በአረንጓዴ ችግኝ የሚያሳምሩ ትውልዶችን ለመፍጠር ጥረት እያደረግን ነው። ሁላችሁም ከኛ ጋር አብራችሁ ስለምትሰሩ እናመሰግናለን። አሁን ወደ ዝግጅቱ እንሄዳለን። እሺ ተመልካቾቻችን እንግዲህ አሁን የምንገኘው በቡታጅራ ከተማ ኤምኤስ ትምህርት ቤት ውስጥ ነው። እንግዲህ ባለፈው ጊዜ መተን ፕሮግራሙን እንደተከታተላችሁት የአንድ ቀን ስልጠና በመስጠት በቤታቸውና በተደጋጋሚ ደግሞ እዚህ በመምጣት ልምምድ በማድረግ ዛሬ የዓመቱ የሂሳብ ሰው ማን ነው በሚለው ውድድር ላይ ለመወዳደር በቅተዋል፣ ወይም በውድድሩ ላይ ለመሳተፍ በቅተዋል። ስለዚህ ውድድሩ ምን ይመስላል የሚለውን ከዚህ ቀጥሎ እንመለከታለን። እነዚህ ህፃናት በውድድሩ ተሳትፈው ሌሎች ልጆችም አሉ በየሳምንቱ የሚቀርቡ። ከዛ በኋላ ከነሱ የተመረጠው ሰው ደግሞ አዲስ አበባ በመምጣት ከሌሎች ተማሪዎች ጋር ውድድር በማድረግ እንግዲህ አሸናፊውን እንለያለን። ዓላማችን እንግዲህ የተለያየ ቦታ በመድረስ ልጆች በሂሳብ ትምህርት የተሻለ ውጤት እንዲያመጡ፣ ይህ ብቻ ሳይሆን ተወዳዳሪ ህፃናትን በራስ መተማመን ያላቸው ልጆች ለማፍራት የጀመርነው ፕሮግራም ነው።
ዛሬ ለመሳተፍ እዚህ ድረስ ስለመጣችሁ በጣም እናመሰግናለን። ፍቅር፣ አኪያ፣ ሳህላና ዚድና ዛሬ ውድድሩን ያካሂዳሉ። እንግዲህ ኤምኤስ ትምህርት ቤት ነው የሚማሩት፣ በግላቸው ነው ውድድሩን የሚያካሂዱት። ሌሎች ተማሪዎች በቡታጅራና አካባቢው ያላችሁ በሙሉ ኤምኤስ ትምህርት ቤት በመምጣትና በመመዝገብ እኛም ቁጥራችሁ በዛ ሲል መተን ነፃ ስልጠናውን እንሰጣለን። በውድድሩ ደግሞ እንድትሳተፉ እናደርጋለን። ስለዚህ እዚህ ትምህርት ቤት እየመጣችሁ እንድትመዘገቡ በዚህ አጋጣሚ መልእክት እናስተላልፋለን። ወደ ውድድሩ ይሄዳለሁ። ስሜ ፍቅር አሸናፊ ይባላል። የመጣሁት ከቡታጅራ ከተማ ከኤምኤስ ትምህርት ቤት ነው። ስሜ አኪያ ሱራፌል ይባላል። የምኖረው ቡታጅራ ነው። የመጣሁት ከኤምኤስ ትምህርት ቤት ነው። ስሜ ሳህላ ጀማል ይባላል። የምኖረው ቡታጅራ ከተማ ነው። የምማረው በቡታጅራ ከተማ ኤምኤስ ትምህርት ቤት ነው። ስሜ ዚድና ሳቢር ይባላል። የምኖረው ቡታጅራ ከተማ ነው። የምማረው ኤምኤስ ትምህርት ቤት ነው። ውድድር 1 ባለ 3 አሃዝ 376 ሲቀነስ 225 ሲደመር 746 ሲቀነስ 521 መልሶቻችሁን ትጽፋላችሁ። እንግዲህ የሶስቱንም ውጤት እንደተከታተል ነው 376 በፍጥነት በአጭር ጊዜ በሶስት ቤት ያሉትን ቁጥሮች ደምረው ተመሳሳይ ውጤት አምጥተዋል። በእርግጥ ብዙ ጊዜ ከልምዳችን እንዳረጋገጥ ነው ተመሳሳይ ውጤቶች ሁሉ ጊዜ ትክክል የመሆን እድላቸው ሰፊ ነው። ስለዚህ ውጤታቸውን አሁን እዚህ ላይ እንጽፋለን። 1 2 3 ስንት ነው ውጤታቸው? 376። በየቤታችሁ ያላችሁ ልጆች ከኛ ጋር አብራችሁ አባከሱን የያዛችሁ ልጆች በአባከሱ ቁጥሩን ስሩ ወይም ሂሳቡን ድምሮቹን እናንተም ስሩ። አጨብጭቡ ለራሳችሁ። ትክክል ናችሁ። አጨብጭቡ። ውድድር 2 ባለ 3 አሃዝ በየቤታችሁ ያላችሁ ልጆች አባከሱን ከኛ የገዛችሁ በስልጠና ላይ ያላችሁ ልጆች ይህን ክረምታችሁን ተጠቅማችሁ ሂሳብ ትምህርት ላይ ትኩረት አድርጋችሁ እንድትሰሩ የሚያግዛችሁ ነው። በነገራችን ላይ በሂሳብ ትምህርት ጎበዝ የሆኑ ልጆች በሌላውም ትምህርት ጎበዝ የመሆን እድሉ ሰፊ ነው። በተለይ በአባከሱ ስትሰሩ ትኩረት አድርጋችሁ እንድትሰሩ ልምምድ እንድታደርጉ በትዕግስት እንድትቀመጡ ረድቷችኋል አይደል? ፍቅር የኛ ዓላማ ወላጆች ልጆቻችን ምንድነው የሚሰሩት ብለው እንዲያውቁና በተግባርም እንዲያዩት የሚያስችል ነውና ሁላችሁም ነው። ለወላጆችም ነፃ ስልጠና ተዘጋጅቷል። እንግዲህ ወደ 4 ዲጂቱ መደመርና መቀነስ እንሄዳለን። 6973 ሲቀነስ 1621 ሲደመር 4542 ሲቀነስ 7653 በቡታጅራ ከተማ የሚኖሩት ህፃናት በኤምኤስ ትምህርት ቤት የሚማሩት ልጆች በእውነቱ በጣም ይገርማሉ። ለአንድ ቀን ነው ስልጠና የወሰዱት፣ ለግማሽ ቀን ያው። ከዛ ቤታቸው በተደጋጋሚ ልምምድ በማድረግ በዚህ ፍጥነት ባለ 4 ዲጂት ቁጥር ወደ ታች 4 ማለት ነው በቀላሉ መደመርና መቀነስ ችለዋል። ውጤታቸው 2241። በጣም ጎበዞች፣ አጨብጭቡላቸው ልጆች። ውድድር 3 ባለ 4 አሃዝ 67890 ሲቀነስ 52680 ሲደመር 32734 ሲቀነስ 17431 ውጤታችሁን ጻፉት። በእውነቱ እስከ ዛሬ ባካሄድኩት ውድድር ያውም በመጀመሪያው ዙር በዚህ ፍጥነት የሰሩልኝን ልጆች ማስታወስ ትንሽ ይከብደኛል። እናንተ የመጀመሪያ ትመስሉኛላችሁ። በአባከሱ በጣም ብዙ ልጆች ልምምድ አድርገው ጥሩ ውጤት ማምጣት ችለዋል። የእናንተ ደግሞ ይለያል።
ይህ የሚያሳየው እንግዲህ ሁሌ በፕሮግራማችን አንዴ ስልጠናውን ከወሰዳችሁ ሂሳብን እናጥና ሳይሆን እንስራ እንለማመድ ነውና እነዚህ ልጆች በመለማመድ ጥሩ ውጤት አምጥተዋል። እንግዲህ ውጤቱ 30513 ነው። አራቱም ትክክል ናቸው። በጣም ጎበዞች። ውድድር 4 ባለ 4 አሃዝ 648279 ሲቀነስ 517153 ሲደመር 856252 ሲቀነስ 555123 እንግዲህ በጣም ደስ ይላል። ሁሉንም መልሰውታል። በጣም ጎበዞች ናቸው። በዚህ አጋጣሚ በነገራችን ላይ ተማሪዎቹን ብቻ ማድነቅ አልፈልግም። ትምህርት ቤታቸው ያሉት መምህራንም አንድ ቀን ስልጠና ወስደዋል። ስለዚህ እኛ እዚህ ስንመጣ ስራችንን አቅልለው ልጆቹ በሚገባ እንዲለማመዱ አድርገው በሌቭላቸው አስተካክለው ነውና የጠበቁን። በእውነቱ አስተማሪዎቹን ትምህርት ቤቱን ከልብ እናመሰግናለን። ምክንያቱም እኛ የሰጠናቸው በጣም ትንሽ ዕውቀትና ቴክኒኩን ያሳየናቸው፣ ግን አስተማሪዎችም ይሄንን መማር እንፈልጋለን ብለው መማር ብቻ ሳይሆን እነሱም የበለጠ ሰርተው ልጆቻቸውን እንዲሰሩ በማድረግ ለውጤት አብቅተዋቸዋል። በእውነቱ በጣም ይገርማል። የተሳሳታችሁት ጥያቄ የለም። መልሱ 432255። በጣም ጎበዞች፣ ሁሉንም መልሰውታል። አጨብጭቡላቸው። ተወዳዳሪዎቻችን ጥያቄዎቹን በዚህ መልኩ ሰርተዋል። ከዳኞች ውጤቱን እንቀበላለን። እስከዛው ግን ከነሱ ጋር የነበረን ቆይታ ተከታትለን ተመልሼ እመጣለሁ። አባከስን ከሰለጠናችሁ በኋላ ለምን ያህል ጊዜ ልምምድ አረጋችሁ? በሂሳብ ትምህርታችሁ ላይስ ምን ለውጥ አምጥታችኋል? አባከስ ስለማመድ ብዙም ጊዜ አልወሰደብኝም። አንድ ቀን ተሰልጥኜ ብዙ ጊዜ እዚህም እየመጣው ለማመድ ነበር እና በሂሳብ ትምህርት ላይ በጣም ብዙ ለውጥ አምጥቶልኛል። የአባከሱን ስልጠና በማግኘቴ በጣም ደስ ብሎኛል እና በአባከስ በሂሳብ ትምህርት ላይ ጥሩ ለውጥ አግኝቻለሁ። አባከሱን የሰለጠነው እዚህ ኤምኤስ ትምህርት ቤት ነውና በአንድ ቀን ውስጥ ስልጠና አግኝቼ ከዛም እዚህ የመጣውኝ ደግሞ ልምምድ አድርጌያለሁ። በዚህም ደግሞ በልምምዱ ጊዜ ጥሩ ውጤት በማምጣቴ እዚህ አባከስ የአመቱ ሂሳብ ሰው ማን ነው የሚለው ላይ ለመወዳደር በቅቻለሁ። አባከስ የሰለጠንኩት በግማሽ ቀን ውስጥ ነው። ከአንድ ቤት እስከ 7 እስከ ሚሊዮን ቤት ድረስ ቁጥር መስራት እችላለሁ። በሰለጠንኩበት ሰዓት ለአመቱ ላይ የሂሳብ ሰው ማን ነው በሚለው ላይ ለመወዳደር በቅቻለሁ። አመሰግናለሁ። በአባከስ ከአንድ ቤት እስከ ሚሊዮን ቤት መደመርና መቀነስ እችላለሁ። ወደፊት ምን መሆን ነው የምትፈልጉት? ለወደፊት መሆን የምፈልገው ሳይካትሪስት ነው። ለወደፊት መሆን የምፈልገው ዶክተር ነው። ለወደፊቱ መሆን የምፈልገው የልብ ስፔሻሊስት ነው። ለወደፊት መሆን የምፈልገው የልብ ስፔሻል ዶክተርና የኩላሊት ስፔሻል። ከዳኞች ውጤቱ ደርሶናል። በሚገርም ሁኔታ እንግዲህ የተሰጣቸውን 4 ጥያቄ ሙሉ ለሙሉ በመመለስ 8 ነጥቦችን አግኝተዋል። ፍቅር አሸናፊ ሙሉ ለሙሉ አግኝተዋለች። አኪያ ሱራፌል ሙሉ ለሙሉ አግኝተዋል። ዚድና ሳቢር ሙሉ ለሙሉ አግኝተሻል። ሳህላ ጀማል ሁላችሁም ሙሉ ለሙሉ አግኝታችኋልና እስኪ ለራሳችሁ ሞቅ ያለ ጭብጨባ። በቡታጅራና አካባቢዋ ያላችሁ ልጆች በሙሉ በአባከሱ ተለማምዳችሁ በሂሳብ ትምህርታችሁ ላይ ለውጥ እንድታመጡ እንፈልጋለን። በነገራችን ላይ ጊዜ አመቻችተን ወላጆችም አብራችሁ ስልጠና የምትወስዱበትን ነገር እንፈጥራለን። እዚህ ድረስ ስለጋበዙን የኤምኤስ ትምህርት ቤት ባልደረቦችን ከልብ እናመሰግናለን። በተለይ መምህራኖቹ ሳይሰለቻቸው ልጆቹን በማለማመድና ለውጤት በማብቃታቸው እጅግ በጣም ደስ ብሎናል። በቀጣዩ ሳምንት ከሌሎች የኤምኤስ ተማሪዎች ጋር እንገናኛለን። አሁን ጓደኞቻችሁንም በየቤታቸው ያሉትንም ልጆች ቻው ብለን እንሰናበት። ቻው።